ቤቲ ተመልሳ መታለች። የሰራችው ነገር አንሷት ደግሞ አሁንም ጽናትንና ኪራን ለመጉዳት ተመልሳ ወደ ነኪራ ቤት ሰራተኛዋን በማስገባት በሷ መንገድ እነ ኪራንና ጽናትን እየጎዳቻቸው ትገኛለች። በጣም እኮ ነው የሚገርመው። ያ ሁሉ ነገር ሰርታ ደግሞ አታፍርም። አሁንም ደግሞ ድጋሚ ያንኑ ተንኮሏን ቀጥላለች። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ስለምታደርጉልኝ ነገር ሁሉ ከልብ እያመሰገንኩኝ ጽናት ድራማ ክፍል 40 ይዤ መጥቻለሁኝ። እስከ መጨረሻው ድረስ ተከታተሉ። እንግዲህ በዚህ ክፍል በባለፈው የመጨረሻ ላይ ምሩ ኪራን ወደ ጽናት ቤት ይዘው ሂዳ ነበረ። ግብዣ አለ ብላ ይዘው ሂዳ ነበር ያቆመውና ግብዣው ላይ ኪራም ተገኝቶ ምሳ በሉ። ከዛም እየተጨዋወቱም ነበረ። እንዲሁም ደግሞ መራዊትም ደግሞ ደስ የሚል ምግብ እንደነበረ እና እራት ደግሞ እነሱ ቤት ማድረግ እንደምትፈልግ ነገረቻቸው። ጽናትም ደግሞ አስፈላጊ አይደለም እዚሁ በላን አይደል እንዴ አለቻት። አይ ጽናት እራት እኮ የሚጋበዙት ለመብላት እኮ አይደለም ለመጫወት ነው እንጂ አለቻት። እንዲሁም ደግሞ የጽናትም ጓደኛም ደግሞ ሌላ የስራ እራት ግብዣ እንዳለባትና መሄድ እንደማትችል እነሱ ሄደው ፈታ ማለት እንደሚችሉ ነገረቻቸው። ጽናትን ደግሞ መሄድ አልፈልግም ብላ ነገረቻቸው። ኪራም ደግሞ አይዞሽ ጽናት እኔ አስፈላጊ ከሆነ እቤት አልኖርም፣ ስለዚህ እኔን ለመጉዳት ብለሽ ከምትወጃቸው ሰዎች አትራቂ አላት። ደግሞ አንተን ፈርቻ እንደምቀር ማን ነው የነገረ? እኔ አንተን ፈርቻ አይደለም አለችው። ከዛም በኋላ ኪራም ደግሞ ኧረ እባክሽ እኔን እኮ ላለማየት ብለሽ እንደሆነ ገብቶኛል፣ ነገር ግን እኔም ሳልኖር መምጣት ትችያለሽ አላት። ጽናትም ደግሞ አይ እኔ ምን አድርገኝ ነው የምታስበኝ? ቆይ አንተ ስትኖር የምከፋ ሳትኖር ስትቀር የምደሰት ነው እንደሚመስልህ? እኔ ሰው በመጥፋት ወይም ደግሞ ሰውን ከቤቱ በማባረሩ ደስተኛ አልሆንም አለችው። እንደውም ታውቂያለሽ የዛሬውን እራት እኔ ራሴ ነኝ የምሰራው አላት። ኧረ እባክህ ተው እንጂ ደግሞ ከመቼ ወዲህ አንተ የምሰራው? አላውቅም እንዴ ሽንኩርቱን በመጥረቢያ እንደምትከትፈው እያሉ ጭቅጭቅ ይጀምራሉ። ከዛም በኋላ ሲጨቃጨቁ ምሩ በቃ ሁለታችሁም አትመጡም አለችና ጮኸችባቸው። እንደተባለውም ምሩ እራት አዘጋጅታ ጠራቻቸው። ከዛም በኋላ መጡ። ሲጨዋወቱም ነበር ናሆሜም እንዲሁም ደግሞ የጽናት ጓደኛ ኪራ ሁነው እየተጫወቱ ነበር። ምግቡን ከበሉ በኋላ ጌም እየተጫወቱ ይሄ ጌም ጨዋታ እየታቀደው ምሩና እንዲሁም ደግሞ የጽናት ጓደኛ ናሆሜ ሆነው ያቀዱት እቅድ ነው። ጨዋታውን ጌሙን ከተጫወቱ በኋላ ኪራና ጽናት ወደ ክፍል ሲገቡ ከዛም በኋላ በር ዘግተው እዛው ራሳቸው እንዲታረቁ ማድረግ ነበረ። ነገር ግን ደግሞ ያልገባቸው ነገር ቤቲ ሌላውን ጨዋታውን እየተጫወተች ነበረ። ከዛ በፊት ግን ሰራተኛቱና ቤቲ መንገድ ላይ ሆነው እያወሩ ቤቲ የፈለገችውን ነገር ማድረግ እንደምትችል ለሰራተኛቱ እየነገረቻት፣ ሰራተኛቱም ደግሞ ቤት ውስጥ የሚፈጠረውን ነገር አንድ ባንድ መረጃውን ለቤቲ እየነገረቻት ትገኛለች። እንግዲህ ቤቲ ናት ማለት ነው አንድነትን ያመጣቻት እዛ ቤት ውስጥ። ኪራና ጽናት ግን አልገባቸውም። ነገር ግን ጽናት አንድነትን ወይም ደግሞ ሰራተኛቱን ጠርጥራታለች ማለት ነው። ጽናት መንገድ ላይ ቆማ ስታያት ቤቲ አምልጣ ሄደች። ከዛም በኋላ ምን እየሰራች ነው አንቺ ደግሞ እዚህ ቁመሽ ስትላት፣ አይ እኔ ምንም አላደርግም፣ የሆነ እኮ ውሻ አይቼው እኮ ሲጮህ ሰምቼው አልችል ብዬ እኮ መጥቻ አየሁት፣ ቡችላ ነበር ምግብ ልሰጠው መጥቻ ነበር አለቻት። ጽናትም ደግሞ ታዲያ የት አለ ውሻው ስትላት፣ የምን ውሻ ነው የምትይው አለቻት። ማለት ቡችላው፣ አሁን ስለ ቡችላ እያወራሽኛል ነበር ስትላት፣ እሱን ነው እንዴ? እሱንማ እኮ ባለቤቱ ወሰደው። ታውቂያለሽ አይደለም እንኳን ለእንስሳቶች ለእኛ ለከንቱ ሰዎች ራሱ ይታዘንልናል። እኔ ደግሞ የሚጨክን አንጀት የለኝም ብላ የጽናትን አንጀት ለመብላት ትሞክራለች። ከዛም በኋላ ጥሩ ነው ብላ ጽናትም ትታት ትሄዳለች። ነገር ግን ጽናት በጣም ጠርጥራት ነበረ። ከዛም አንድነትም ሰራተኛቱ የዋዛ አይደለሽም እያለቻት ገባች። ከዛም በኋላ እንግዲህ ምሩና የጽናት ጓደኛ እንዲሁም ናሆሜ ባቀዱት እቅድ ጌሙን ከተጫወቱ በኋላ ሰራተኛቱ ቤቲ ባዘዘቻት መሰረት መድኃኒት የሚያደነዝዛቸው ወይም ደግሞ
እንቅልፍ የሚያስይዛቸው መድኃኒት እንድትሰጣቸው አድርጋት ነበርና ያንን መድኃኒት አድርጋ ትሰጣቸዋለች። ከዛም በኋላ ያንን መድኃኒት ስለበሉ ክፍል ውስጥ ገብተው ናሆሜ ስለዘጋባቸው በዛው እራሳቸውን ስተው ሁለታቸውም ወድቀው ይተኛሉ። ጠዋት ሲነጋ ግን ሁለታቸውም ደንግጠው ነበረ። ኪራም ደግሞ ምን አለ ባትነቂና ትተሺ ባትሄጂ፣ እኔ እኮ ካሁን ነቅተሽ ትተሺ ትሄጃለሽ እያልኩኝ እያሰብኩኝ ነው፣ ምን አለ እዚሁ በቀረሽ እያለ ሲያወራ ጽናት ነቃች። እንዴ ኪራ እዚህ የምትሰራለህ? ቆይ ምን እያደረግን ነው ሁለታችን ብቻ እዚህ? ምን ተፈጥሮ ነው ስትል፣ አይ እኔም አልገባኝም፣ ክፍሉ ተዘግቷል፣ ግን ምን እንደተፈጠረ ራሱ አልገባኝም አለች። ከዛም በኋላ የጽናት ጓደኛ ወደ ቤቷ ተመልሳ ነበር። ቤቴ ብቻውን ነው ብላ ሄዳ ነበረ። ነገር ግን እንደ አጋጣሚ የጽናት ጓደኛ እቃ ረስታ ስትመለስ ቤቲን ተሸፋፍና ስትወጣ አይታት ነበርና ይሄ ነገር ጥያቄ ሆኖባታል። ከዛም በኋላ ጽናትና ኪራ ለምንድን ነው ግን እንደዚህ እያፈቀርኩሽ የምትሸሽኝ እያለ ሲጠይቃት ጽናትም ደግሞ አይኔ እናንተ ነገር እኮ መጨረሻው ለማያምር ነገር መጀመር ስለሌለብን ነው ትለዋለች። እሱን እኮ የሚያውቀው ፈጣሪ ነው። እባክህ ጽናት ፍቅሬን ተቀበይኝና ህይወትሽን ደስተኛ አድርጌ ላኑርሽ አላት። እንግዲህ ጽናትም ደግሞ እባክህ ኪራ እኔ ጠልቻ ነው እንደሚመስልህ? እኔ እኮ ላንተ በማሰብ ነው። ምክንያቱም ሰራተኛ ገባ እያሉ እንዲያሸማቀቁ አልፈልግም። ያንን ነገር ስትሰማ ደግሞ አንተ ትተውኛለህ። እኔ ደግሞ በድጋሚ ከተሰበርኩኝ ሁለተኛ ችዬ የምነሳ ሰው አይደለሁም አለችው። ኪራም ደግሞ አንቺ እንዴት እንደዚህ የምታስቢው? እኔ እኮ እነሱን አማክሬ አይደለም አንቺን ያፈቀርኩት። ቆይ ምንስ አግኝቼ ነው አንቺን ያፈቀርኩት? ምንስ አጥቼ ነው ደግሞ አንቺን ምጠላሽ ብሎ ነገራት። እውነትን ነው ኪራ አንተ አትተወኝም አለችው። ኪራም ደግሞ መቼም ቢሆን ሰማይ ዝቅ መሬት ከፍ ብትል መቼም ቢሆን እንደማይተዋት ነገራት። ከዛም በኋላ ጽናትም እኔ እኮ ጠልቻው አይደለም ብላ አፈቅርሃለሁ አለችው። እሱም ደግሞ ኪራም ከምነግርሽ በላይ እስከ ህይወት ፍጻሜ አፈቅርሻለሁ አላትና ተቃቀፉ። እንግዲህ በስተ መጨረሻም ጽናትና ኪራ ታረቁ። በጣም ደስ ይላል። ይህን ያዩት መራዊትና ናሆም የመጡና ረረረረረ ያ ትልቅ ጸብ እንደዚህ ለትልቅ ፍቅር ይቀየራል ብሎ ማን ነበር ያስበው? በጣም እኮ ነው የምትገርሙት አሏቸውና አቋርጣቸው። ከዛም በኋላ በመታረቃቸው በነገራችን ላይ በጣም ነው ደስ ያለኝ። እኔ በበኩሌ በጣም ነው ደስ ያለኝ ኪራና ጽናት አንድ በመሆናቸው። አሁን ኪራ ጽናትን ሊያገባ ወስኗል። ሽማግሌ ወደ አባቷ ጋር ሊልክም ወስኗል ማለት ነው። ኪራና ጽናት አሁን በራሳቸው ዓለም ናቸው። ብን ያለ ፍቅር ይዟቸዋል። መራዊት ደግሞ ይሄንን ስታይ ትንሽ የራሷ ፍቅር አገረሽባትና በሀሳብ ሄዳለች። እንዲሁም ደግሞ ናሆሜ ደረጃ ላይ ቁጭ ብለው ይገርማል አይደለ? ጽናትንና ኪራን ይገደላሉ እንጂ እንደዚህ ይፋቀራሉ ብሎ እየጠበቀ እኮ ሰው የለም ነበር አላት ለመሩ። መሩም ደግሞ አዎ በጣም ይገርማል፣ የሰው ልጅ እኮ አገጣጣሚ ይገርማል እና የፈጣሪ ጉዱ ምን ይታወቃል ብለህ ነው። በነገራችን ላይ እኮ መጀመሪያው በጸብ የተጀመረ ፍቅር ገራሚ ፍቅር ነው የሚሆነው አለችው። እና እኔም በጸብ ልጀምር እንዴ አላት። ይህን ስትሰማ ምሩ ደነገጠች። ምን ለማለት ፈልገ ነው አለችው። እንዲሁም ደግሞ መራዊት በጣም ውስጧ እየተጎዳ ስለሆነ ጎደልነት ስለሚሰማት ለናሆሜ እየነገረችው ነበር። ናሆሜም ደግሞ እንደዚህ እንዳታስብና ማንም ሰው ሙሉ እንደሌለ ሁላችንም ጎደሎ እንደሆነን ያስረዳታል። መሩም ደግሞ ከመቼ ወዲህ ነው እንደዚህ ነፍስ ያወክልኝ አለችው። ነፍስ ያወክልኝ ነው ያልሽው አላት። አይ እንደዚህ ቁም ነገር ማውራት የጀመርከው አለችው። አይ ብዙ ቀልድ የሚያወሩ ሰዎች እኮ ቁም ነገር አያውቁም ካሉን ወዲህ ነው እንደዚህ ማውራት የጀመር ነው ይላታል። በቃ ሌላ ጊዜ እናወራለን ብሎ ትቷት ይሄዳል። እንግዲህ ናሆሜ ምሩን ይወዳታል። ምሩም ደግሞ ናሆሜን እያፈቀረችው፣ ነገር ግን እሱ ላለመጉዳት ብላ ፍቅሯን እያጣች ትገኛለች። እንግዲህ ጽናት ወደ ጓደኛዋ ሂዳ ሰርፕራይዙ ልትነግራት ነበረ። ከኪራ ጋር እንዲታረቀች ልትነግራት ስትሄድ እሷም ደግሞ ሌላ ነገር ይዛ ጠብቃታለች። ከቤት ልትነግራት ስትል ቆይ መጀመሪያ የኔ ቅደም የምነግርሽ ነገር አለኝ። እኔ እኮ ከእናንተ ቤት ስወጣ እቃ ረስቼ ስመለስ የሆነ ሴትዮ ተሸፋፍና ስትወጣ አይቻታለሁ። ስለዚህ የኪራ ህይወት አደጋ ላይ ነው ትላታለች። እሺ ሰርፕራይዙ ንገሪ ስትላት አይ ሰርፕራይዙ ይደርሳል ሌላ ጊዜ ነግርሻለሁ ብላ እየሮጠች ወደ ኪራ ጋር መሄድ አለብኝ ብላ ኪራ ጋር ሄደችና
ቁጭ ብለው ከኪራ ጋር ሲያወሩ ስለ ወደፊት ህይወታቸው እየተነጋገሩ ሰራተኛቱ በር ላይ ተለጥፋ ስታያቸውና ስታዳምጣቸው ነበረ። ከዛ ድንገት ዞር ስትል አዩት። እንደ አንቺ ደግሞ እዚህ ምን ትሰሪያለሽ አሏት። አይ ድንገት የኔ ነገር እኮ እገባለሁ ስል እኮ ልብሴን እኮ በሩ ያዘብኝና ለዛ ነው እሱን እስከማስለቅቅ ድረስ እዚህ የቆየሁት አለቻት። ጽናትም ደግሞ ቆይተሻል እዚህ ከመጣሽ? አዎ ቆየሁኝ፣ ግን ምንም አላየውም፣ አይኔ እየደከመ ነው መሰለኝ፣ እርጅናም እየተጠናወተኝ ነው አለች። ኪራም ደግሞ ኧረ ተይ እንደዚህማ ልትባይ አትችይም፣ ገና እኮ ነሽ፣ አንቺ እንደዚህ ከተባልሽማ የኔቱ አስበሽዋል ስታረጅ አላት። ከዛም በኋላ ሰራተኛቱ እንግዲህ ቤቲ ስለሆነች እዛ ቤት ያስገባቻት ነገሮች እንድታጣራለት መረጃ እየወሰደች ነው። መራዊትም ደግሞ የሰራተኛቱ ነገር ግራ እያጋባት ነው። ምክንያቱም እያንዳንዱ እንቅስቃሴዋ ደስ ማለለት፣ በዛ ላይ ደግሞ ጽናት በጣም ጠርጥራታለች። መረጃ እጇ ላይ እስከምታስገባ ድረስ ነው የምጠብቀው። አሁን ላይ ለቤት ሄዳ የተፈጠረውን ነገር ነገረቻት። ብታይ ፍቅራቸው እኮ ደስ ይላል ስትላት በጥፊ መታቻት። እንዴት እኔን በጥፊ ትመችኛለች ስትላት ሰራተኛቱ እንደውም እቤት ስገቢ ምን ነሽ ነው ይሉሻል ብዬ ነው እንጂ ፊትሽ ላይ አሲድ ነበር የሚደፋብሽ። ምክንያቱም እንዴት ስለ ባሌና ስለ ሚስቱ ፍቅራቸው ደስ ይላል ብለሽ ትነግርኛለሽ? ህይወትሽን ሲኦል ነው ማደርገው እያለች ሰደበቻት ማለት ነው። እኔ እዚህ እኮ ቤት ያስገባሁሽ የተፈጠረውን ነገር ልትነግሪ ነው እንጂ ስለ ባሌና ስለ ሚስቱ ልታደንቅልኝ አይደለም ብላ አስፈራራቻት። እንግዲህ አንድነት ሰራተኛቱም ተሳስተሻል ቤቲ፣ እኔን መማታት የለብሽም ነበር ብላ ወደ ቤት ሄደችና ክችን ውስጥ ጽናትና ሰራተኛቱ ይገናኛሉ። ጽናት ምን እየሰራች ነው ስትላት፣ አይ እዚህ እኮ አስቤዛ ምን እንደጎደለ ላይ መጥቼ ነው ስትላት፣ አይ አመል አይለቅም አይደለ? ከዚህ በፊት ስራ እንደምትሰሪ ያውቃለሁ አለቻት። አዎ እኔም እኮ በፊት የቤት ሰራተኛ ነበር፣ ያው እድሌ ግን እዚህ ደረጃ ደርሻለሁ አለቻት። እናንቺም እድልሽን ሞክሪ እያልሽ ነው አለቻት። አይ የሁሉም እኮ አይሳካም፣ እንደ አጋጣሚ የእያንዳንዱ ሰው ሊሳካለትና ሊስተካከልለት ይችላል አለቻት። የውልሽ ጽናት አነጋገርሽ የበሳል ይመስላል፣ ነገር ግን አንድን ነገር ለማወቅ እንደዚህ በገገማውና በግዴታ ሳይሆን በብልሃት ነው ማወቅ ያለብሽ ትላታለች። ከዛም በቃ አሁን ቅድም ያልሽኝ ውሻዎች ድምጻቸውን ሰሟቸው መሰለኝ ልሄድ አለች እና ትታት ወጣች። ከዛም በኋላ ሰራተኛት የዋዛ አይደለሽም እች እርጉም እያለች ጽናትን መሳደብ ትጀምራለች። ውድና የተከበራችሁ ቤተሰቦቼ ጽናት ድራማ ክፍል 40 ይሄን ይመስል ነበረ። እንግዲህ ያቺ ሰራተኛዋ በቤቲ ትዕዛዝ ምክንያት ምን የምታደርግ ይመስላችኋል? ወይስ ደግሞ ቤቲ ምን አስባ ነው በድጋሚ ይህን ተንኮል ልትሰራ ያሰበችው? ጽናትስ በሰራተኛቱ ላይ መረጃ አግኝታ የምታጋልጣት ይመስላችኋል? እንግዲህ የሚፈጠረውን ወደፊት ምናይ ይሆናል። ለዛሬ እዚህ ላይ ጨረስን። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቴንኪዩ